እንኳን ለሰማዕቱ ለቅዱስ እስጢፋኖስ ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የክርስቶስ ቤተሰቦች ሰኔ 21 የእመቤታችን የቅድስት ድንግል ማርያም ዓመታዊ የመታሰቢያ በዓል ነውና በማኅበራችን በሀገር ውስጥ ያላቸው ወደ ስውሯ ማርያም ከአዲስ አበባ ጉዞ ስለሚኖረን ከወዲሁ መመዝገብ የምትችሉ መሆኑን እንገልጻለን። እንዲሁም ሰኔ 30 የመጥምቀ መለኮት የቅዱስ ዮሐንስ ዓመታዊ መታሰቢያ በዓሉ ነውና ከአዲስ አበባ ወደ ሸንኮራ ዮሐንስ በማኅበራችን በጋራ መጓዝ የምትፈልጉ ከወዲሁ መመዝገብ የምትችሉ መሆኑን እንገልጻለን። አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ስም አምነን የአባቶቻችን በአብርሃምና በይስሐቅ በያዕቆብ አምላክ እግዚአብሔር ፈቃድ ተጋድሎውን የፈጸመ ቅዱሳን ወንድሞቹን በጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ በማመንና ቅድስት ቃሉን በመስበክ የሚያጸናቸው መስተጋድል የንዑድ ክቡር ቀዳሚ ሰማዕት ሊቀ ዲያቆናት ቅዱስ እስጢፋኖስን በተባረከ በወርሃ ሰኔ 17 የሚጸለየውን ዜና እንናገራለን። ዳግመኛም ተነስቼ በምህላና በጾም እግዚአብሔርን እያመሰገንሁ የአምላኬ እግዚአብሔር ፈቃድ ሆኖ አባት ገማልያ 3ኛ ጊዜ ወደ እኔ መጥቶ እንዲገለጽልኝ በጾም በጸሎት ምህላን ይዤ ሰነበትኩ። ጌታዬ አባት ገማልያም በዚያችው ሰዓት በዕለተ ዓርብ ተገልጾ እየተቆጣ እስከ ዛሬ ድረስ ለምን ዝም አልክ? ለሊቀ ጳጳሱ ቅዱስ አባ ዮሐንስ ተነግረው ዘንድስ ለምን አልሄድክም? እነሆ እግዚአብሔር በዓለም ካሉና በገዳም ውስጥ ካሉ ሁሉ ይልቅ ለአንተ ገልጾልኛል። አሁንም መጥተህ ለሊቀ ጳጳሱ ቅዱስ አባ ዮሐንስ ካልነገርከው የማታውቀው ነገር እንዳይደርስብህ እወቅ አለኝ። እኔስ ጌታዬ አባት ገማልያ ሆይ ቃልህንስ አላቃለልኩም። ነገር ግን ስለ ደግነት አስቀድሜ 3 ጊዜ ትገለጽልኝ ዘንድ ያልኩትን እየጠበቅሁ ነውና ይቅር በለኝ። እንግዲህ ወዲህ ያለ ምክንያት መጥቼ እናገራለሁ አልኩት። ይህንንም ራእይ ለሊቀ ጳጳሱ ቅዱስ አባ ዮሐንስ ነገርኩት። በዚህ ጊዜ ሊቀ ጳጳሱ ቅዱስ አባ ዮሐንስ ይህንንስ ካየህ በዘመናችን ይህ ከተገለጸልህ አንድ ወይፈንና ጥማድ በሮችን እፈልግ ዘንድ ይገባኛል፣ ለአንተም ፍቅርን እተውልሃለሁ አለኝ። እኔም በዚች በ3ኛይቱ ራእይ እርሻውን የማርስበት ወይፈን ሳይኖረኝ እርሻው ለእኔ ምን ይሆነኛል ስል መለስኩለት። እርሱም በሀገራችን በሚጎትት መንኮራኩር ያርሱበታል፣ ለትልቅ መንኮራኩር አንድ ወይፈን ብቻ አይቻለውም። እርሱ ይልቅ በሜዳው ውስጥ ከአንተ ዘንድ ይሰማራል፣ ከመንደር ወደ መንደር እየዞረ መኖርም ይገባዋል። እሊህ 2 በሮች አይበቁህም አለኝ። ይህንንም ከሰማው በኋላ ስለ ቅዱስ እስጢፋኖስ እንደሚናገር የንዑድ ክቡር ቅዱስ እስጢፋኖስን ሥጋ ወደ ሌላ ቦታ እንዲወሰድ እንደሚሻ አስተዋልኩ። የመጀመሪያይቱን ራእይ ወጥቼ በነገርኩት ጊዜ ስለ ወይፈኑ ያየሁት ራእይ አልነገርኩትም ነበርና እንዲህ አለኝ። እርሱ የሚለኝን እሰማ ዘንድ ተስፋ ነበረኝ። 2ኛይቱንም ራእይ ነገርኩት። ይህ ሊቀ ጳጳስ ቅዱስ አባ ዮሐንስም ልጄ እንግዲህ እስካየህ በዘመናችን እግዚአብሔር ይህንን ከገለጸልህ እንደ መላእክት እግዚአብሔር መንግሥተ ሰማያት በሕይወቱ ያየ እውነተኛ መስተጋድል የጌታችንና የኢየሱስ ክርስቶስ ቀዳሚ ሰማዕት ርዕሰ ዲያቆናት ክቡር እስጢፋኖስን ሥጋውንና ፈልስ ዘንድ ይገባናል አለኝ።
ሊቀ ጳጳስ ቅዱስ አባ ዮሐንስም ይህንን ባለ ጊዜ ስለ ወይፈኑ የነገረኝን የምትመስል ሦስተኛይቱን ራእይ አየው። ከዚህ በኋላ ሁለታችንም ከሊቀ ጳጳስ አባ ዮሐንስ ጋር ሆነን የጌታችን ኢየሱስ ክርስቶስ የባሕርይ አባቱ እግዚአብሔር አብን፣ የጌታችን ኢየሱስ ክርስቶስ የባሕርይ ሕይወቱ እግዚአብሔር መንፈስ ቅዱስን አመሰገንን። ያየሁትም ራእይ ሁሉ ከሊቀ ጳጳስ ቅዱስ አባ ዮሐንስ ምሳሌ ጋር እንደሆነ። ከዚህ በኋላ ይህ ሊቀ ጳጳስ ቅዱስ አባ ዮሐንስ በዚያች ቦታ ላይ ቆፍር ዘንድ አዘዘኝ። ቆፍሬም በራእይ የተገለጸልኝ መምህር አባት ገማልያ እንደነገረ ሆኖ አገኘው። በዚያች ጊዜም ብዙ ድንቅ ተአምርና ፈውስ ሆነ። ከንዑድ ክቡር ቅዱስ እስጢፋኖስ መቃብርም ደስ የሚያሰኝ ጣዕመ ጼናን የተመላ ታላቅ መዓዛ ወጣ። መዓዛውም በዙሪያው ወዳሉት ሁሉ እስከ 5 ምዕራፍ ድረስ መላ ንጹሕታ ሆነ። የንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሥጋውም እያንጸባረቀ ተገለጠ። ያን ጊዜ በዚያ የርዕሰ ዲያቆናትና የክርስቶስ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሥጋው በነበረበት ስፍራ የነበሩ ድውያን ሁሉ ተፈወሱ። ከጋኔንም የዳኑ አሉ፣ ከሆድ በሽታም የዳኑ አሉ፣ ከቡዳ መንፈስም የዳኑ አሉ፣ ከሚያባንን መንፈስም የዳኑ አሉ። ዳግመኛም በማመንና በቅንነት ከልባቸው ባለመጠራጠር ቀርበው በዚያች ቅዱስ እስጢፋኖስ ስፍራ የሚተኙ ወንዶችም ሴቶችም እስከ ዛሬ ድረስ እምነቱን ተቀብተውና ነክቷቸው በቀዳሚ ሰማዕት ቅዱስ እስጢፋኖስ አማላጅነት በእግዚአብሔር ቸርነት እጅግ ይድናሉ። በዚያም እግዚአብሔር የመረጣቸው ስለ ቅድስት ወንጌልን መስፋት አብዝተው ያገለገሉ ቅዱሳን ሁሉ እየተገለጡ በጌታችን ኢየሱስ ክርስቶስ ኃይል ይፈውሷቸውና ለዚህ ክብር ለጠራንና ለመረጠን አምላካችን ክብርና ምስጋና ጽንዕ ይገባዋል። የቀዳሜ ሰማዕት ንዑድ ክቡር ቅዱስ እስጢፋኖስ አማላጅነቱና የአምላኩ ይቅርታ ከሁላችን ሕዝበ ክርስቲያን ጋር ይሁን። ጸሎትና በረከቱ ለዘላለም በእውነት ከተወደዱ አገልጋዮቹ ጋር ይሁንና ፈጥና በምትደርስ አማላጅነቱ ለሚታመኑ ሁሉ ድንቅ ተአምራትን የሚያደርግ ንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ሰማይና ምድርን በውስጣቸው ያሉትን ሁሉ በፈጠረ አምላኩ እግዚአብሔር ኃይል ያደረገውን ተአምር ይህ ነው። በቤተ ክርስቲያኑ ግቢ ውስጥ በነበረ የተተከለበት ዘመኑ በማይታወቅ ጫፎቹም በፀሐይና በነፋስ በወጀብ በደረቁ ታላቅ ግዙፍ ዛፍ ላይ ቀዳሚ ሰማዕት ቅዱስ እስጢፋኖስ ተአምሩን ገለጸ። ያ ታላቅና ግዙፍ ዛፍ ዛሬም በቤተ ክርስቲያን ክዳን ላይ ሊወድቅ ዘመም አለ። ያ ታላቅና ግዙፍ ዛፍም በቤተ ክርስቲያኑ ክዳን ላይ ሊወድቅ ዘመም አለ። ስለዚህም ካህናቱና ምእመናኑ በንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ ቤተ ክርስቲያን ላይ ወድቆ ጠፈረ ቤተ ክርስቲያኑን እንዳያፈርሰው ዛሬ እንቁረጠው እያሉ ይማከሩ ዘንድ ጀመር። ካህናቱም ዛሬ ዕለተ ሰንበት ናትና ይህንን ታላቅ ዛፍ በዚች የሰንበት ቀን አንቆርጥም፣ ይህንን ታላቅ ዛፍ የምንቆርጠው ነገ ይህን ጊዜ ነው እንጂ ሲሉ መከሯቸው። ከዚህ በኋላ ካህናትና ምእመናን ወደ የቤታቸው ሄዱ። በማግስቱም መጥረቢያቸውን ይዘው ያንን ታላቅ ዛፍ ይቆርጡት ዘንድ ተሰበሰቡ። መጥረቢያቸውንም ይዘው ወደ ቤተ ክርስቲያን ቅጽር ቢገቡ ያ ታላቅ ዛፍ ማንም ሳይነካው ወደ ኋላው ወድቆ አገኙት። ካህናቱና ምእመናኑም ሁሉ ያ ታላቅና ግዙፍ ዛፍ ከቤተ ክርስቲያኑ ጠረፍ ላይ እንዳይወድቅ በንዑድ ክቡር ቀዳሚ ሰማዕት ቅዱስ እስጢፋኖስ አማላጅነት
ቅድስት ቤተ ክርስቲያኑን ጠብቆታልና። የእግዚአብሔር ሥራ ምንኛ ድንቅ ነው ሲሉ አደነቁ። ድንቅ ተአምር የተገለጸበት ያ ታላቅና ግዙፍ ዛፍም እስካሁን ድረስ በንዑድ ክቡር ቅዱስ እስጢፋኖስ ቤተ ክርስቲያን ቅጽረ ግቢ ውስጥ ይገኛል። እናንተ የንዑድ ክቡር ቀዳሜ ሰማዕት ወዳጅ ሆይ፣ ይህ በእግዚአብሔር አምላኩ ዘንድ የሕይወታችን አማላጅ ወዳጃችን ሊቀ ዲያቆናት ቀዳሚ ሰማዕት ቅዱስ እስጢፋኖስ የሊቀ ነቢያት ኤልያስ ረድእ ነቢይ ኤልሳ ስራን በዚህ ታላቅ ዛፍ ላይ እንዳደረገ አስተውሉ። ከደቂቀ ነቢያት አንዱ ምሳሩ ከዛቢያው ተነጥሎ ወደ ባህሩ ጥልቅ በወደቀ ጊዜ ምሳሩ ከዛቢያው ተነጥሎ ወደቀበት። እርሱ ራሱን ይዞ ወዮልኝ፣ ያውም የተውሶ እርሱም ጠፋ ጨርሶ እያለ ጮኸ። ብእሴ እግዚአብሔር ነቢይ ኤልሳ ግን ከእንጨቱ ቅርፊት ቀርፎ በዚያ የባህር ውሃ ላይ ጣለው። ምሳሩም በባህሩ ላይ ተንሳፈፈ። ብእሴ እግዚአብሔር ነቢይ ኤልሳም እነሆ ምሳርህን ውሰድ አለው። ከደቂቀ ነቢያት አንዱ የሆነ ባለ ምሳሩም እጁን ዘርግቶ ምሳሩን ወሰደ። በዚህም ሁሉ ይህ ሊቀ ዲያቆናት ቅዱስ እስጢፋኖስ የአበው ቅዱሳን ነቢያትን አሰረ። ተአምርንና የጌታችን ኢየሱስ ክርስቶስን የእውነት ቃልን በመስበክ የቅዱሳን ሐዋርያትን አሰረ ትምህርት ተከተለ። የዚች ቅድስት ሀገር ካህናትና ምእመናን በታላቁ ክቡር ሊቀ ዲያቆናት ቅዱስ እስጢፋኖስ ሰማዕት አማላጅነት ልዑል እግዚአብሔር በዚያ ታላቅና ግዙፍ ዛፍ ላይ ያደረገላቸውን ፍጹም ተአምር እያደነቁ አመሰገኑ። ወደ ቤታቸውን በፍጹም ደስታና በምስጋና በእልልታ አመሰገኑ። የከበረ ወዳጃችን ሊቀ ዲያቆናት የታላቁ ቀዳሚ ሰማዕት ቅዱስ እስጢፋኖስ በረከትና ረድኤቱ ይጠብቀን፣ አሜን። የክርስቶስ ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የሰማዕቱ የቅዱስ እስጢፋኖስን መልኩን እናሰማለን። ደምግባቱ እንደ አንበሳ ከሆነ የዮሴፍ ብርሃን ገጽ ይልቅ ሞገሰ ብርሃኑ ደስ ስለሚያሰኝ ቅዱስ ገድል ሰላምታ የሚገባ በገቢረ ተአምር የከበርክ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ እንደ አለት የጸና ነቢይ ኤርምያስ ነህን? ወይስ አንተን በመቃወም የአይሁድ ኃያላን ያልቻሉ አንተ ማነህ? እኔ አገልጋይ ያንተን ኃይል እሻለሁና እርዳኝ። ሁለቱ ዓይኖችን እንደ ተወዳጅ ጋሻ ሆነው ለሚጋርዱ ቅዱሳት ቅንድቦች ሰላምታ የሚገባ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ አንዲቱ ቅንድብህና እርሷን የምትመስል ሁለተኛይቱ ቅንድብህ በየተራ ወደ አንተ በተዘረጉ ጊዜ የኔ ወዳጅ ሥጋና ነፍሴን ዓይኖች ከጥፋት ይሰውሩልኝ ዘንድ እማጸናሃለሁ። እግዚአብሔር ወልድ በባሕሪ አባቱ እግዚአብሔር አብ ቀኝ ተቀምጦ በገሃድ ላዩ ቅዱሳት ዓይኖችህ ምስጋና የሚገባ መከራን የታገስክ ቅዱስ እስጢፋኖስ ሆይ ክብርህ ገናና ሲሆን በላይ ድንጋይን በመከመር ክፉዎች አይሁድ በላይህ ክቡድ ድንጋዮችን በመከመር ጸዋትወ ሲቃይን እንደምን አበዙ። አንድ አምላክ በሆነ ስሉስ ቅዱስ እግዚአብሔር ስም አምኜ እነሆ ጸሎተ መልክህን በየወገኑ ጀምሬአለሁና ንዑድ ክቡር ቅዱስ እስጢፋኖስ ሆይ አባት ልጁን መምህርም ደቀ መዝሙሩን እንደሚረዳ ምስጋናህን ለመፈጸም እርዳኝ። የቅዱሳን መላእክት ፈጣሪ ሕያው እግዚአብሔር በቅዱሳት ጣቶቹ ለጻፉት ቅድስት ዝክረ ስምህ ምስጋና የሚገባ በሃይማኖት ጸንተው ካረፉ ወንድሞች ቅዱሳን ማኅበረ በኩር ጋራ እስከ ዓለም ዳርቻዎች ወንጌልን የሰበክ ቅዱስ እስጢፋኖስ ሆይ ቅዱሳን መላእክት የኔ ወዳጅህን ስም
ይጽፉልኝ ዘንድ አማልደኝ። የጻድቅ አቤልን በድንጋይ የመወገር አሰር የተከተልክ ከርጉም የስድብ ቃል ጋር በድንጋይ በወገሩ ጊዜ በደም መፍሰስ ለቀላ ቅዱስ የራስ ጸጉርህ ሰላምታ የሚገባ የዳግማዊ አዳም የጌታችን ኢየሱስ ክርስቶስ ወዳጅ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ ጻድቅ አቤል በድንጋይ ተወግሮ ያረፈበት መጀመሪያ እንደሆነ አንተም በፍጹም ትዕግስት በኩረ ሰማዕታት ሆንክ። በልዕልና አንድ ከሆኑ ከከፍተኞች ተራሮች ራስ ይልቅ ማዕረገ ክብሩ ከፍ ላለ ቅዱስ ራስ ሰላምታ የሚገባ የልዑል እግዚአብሔርን ሕግ የፈጸምክ ቅዱስ እስጢፋኖስ ሆይ የራሴን በጎ ሐሳብ በአበባ የተሸለመ ዘውድን ለስሜም ሞገስ ስምህን ሸልመህ ትሰጠኝ ዘንድ እማጸንሃለሁ። ጽጌረዳን እንደሚያፈራ አፈው የተሰኘ ሽቶ የቀላታቸው መልክ ቀይ አበባ ለሚመስሉ ቅዱሳት ጉንጮች ሰላምታ የሚገባ መርሃ ሰማዕታት ቅዱስ እስጢፋኖስ ሆይ አንተ በደል መርከብን የምታቆም የባህር ወደብ ነህና ማዕበል ሞገድ በሌለበት ባህረ ጽድቅ ትመራይ ዘንድ እለምንሃለሁ። የሰባቱ ሰማያት ደጃፎች በተከፈቱልህ ጊዜ የቅዱሱ ካህን ሰማይ ሱራፊ ዕጣንን ያሸተት ለቅዱሳት አፍንጫዎችም ሰላምታ የሚገባ የሰማዕትነት ጀማሪ ዕፀ መዓዛ ቅዱስ እስጢፋኖስ ሆይ የእኔ ልጅህ መዓዛ ጸሎት እንደ መልካም ሽቶና እንደ ተወደደ ዕጣን በፊትህ ይቅረብ። በትዕግስት ከጽንዑ ነገር ለተጠበቁ ቅዱሳት ከናፍሮች ሰላምታ የሚገባ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ አባታችን ያዕቆብ ባለጸጋ ላባን ደስ እንዳሰኘው የእኔን ነፍስ ከበረከተ ጸጋ ተመግባ ደስ ታሰኝ ዘንድ እማጸንሃለሁ። የእመቤታችን ድንግል ማርያም ልጅ ወልደ እግዚአብሔር ክርስቶስን በባሕርይ አባቱ እግዚአብሔር አብ ቀኝ ተቀምጦ የተገለጠልህን ለተናገረ ቅዱስ አንደበትህ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ አምላክ እግዚአብሔር የኃጥእ ሰው ሞት አያሻምና እኔ ልጅህ ንስሐ ሳልገባ እንዳልሞት ተጠብቀኝ ዘንድ ደጅ እየጠናው እማጸንሃለሁ። ከበረድና ወተት ይልቅ እጅግ ለነጹ ለእያንዳንዱ ቅዱሳት ጥርሶች ሰላምታ የሚገባ ቀዳሚ ሰማዕት ቅዱስ እስጢፋኖስ ሆይ የእግዚአብሔር አብ የባሕርይ ልጅ ኢየሱስ ክርስቶስ አባት ሆይ ይቅር በላቸው እንዳለን አንተም በድንጋይ ስለወገሩ በጸሎትህ በደልንና ኃጢአትን ማስተሰሪ ይገባልና የከበቡ ጠላቶችህን በደል ይቅር ደስ እንዳሰኘ የኔንም ኃጢአት ይቅር አሰኝልኝ። ወንጌላዊ ቅዱስ ማቴዎስ ያን ጊዜ ገና ወንጌሉን አልጻፈም ነበርና ስለ ኦሪተ ሙሴ አስቀድመህ የተናገርክ ቅዱስ እስጢፋኖስ ሆይ ንጉሥ ሄሮድስ አንገታቸውን ካስቆረጣቸው ሕፃናት በቀር ከአንተ በፊት የሰማዕትነት ጀማሪ አልነበረምና አንተን ማወቄ በላይ መላ። እንደ ነደ እሳት ያለ ሰይፍ የሚቆርጥ ቃለ እግዚአብሔርን የሰበክ ስለ መለኮትም ያስተማር የተዘጋ መጽሐፍን ገልጠህ የምትተረጉም ቅዱስ እስጢፋኖስ ሆይ የሚጠቅም የአማላጅነት አዳኝነትህን ነገር ከጽድቅ ጋር በየዕለቱ ቃል በቃል ፊት ለፊት ተገልጸ ታሳየኝ ዘንድ እማጸንሃለሁ። ቅዱስ ሰውነትህን ሲቃይና መከራ ስደትም ያስጨነቁትን መጨነቅ እንደ እህል ጣዕም ለቀመሰ ቅዱስ ጉሮሮ ሰላምታ የሚገባ ስምህ እንደ አበሞ ሽቶ የሚጣፍጥ ቅዱስ እስጢፋኖስ ሆይ የሕያው እግዚአብሔር ስም እየጠራ
ጥፋትም ሳይኖርብህ ቅንዓትን እየተመሉ ክፉዎች አይሁድ እንደምን በድንጋይ ወገሩ? አንገታቸው የደነደነ አይሆን ይስቡት ዘንድ በገመድ ላሰሩት ቅዱስ አንገትህ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ አንተ ወዳለህበት ደብረ መቅደስ እገባ ዘንድ አንተ ባደርክበት አድር ዘንድ የቅድስና ጽድቅና የአማላጅነት ብርሃን እንዲመሩኝ እማጸንሃለሁ። ከበደል ቀንበር ፈጽሞ ለራቁ ቅዱሳት ትከሻዎች ሰላምታ የሚገባ ትከሻዎችህም በብህንሳ አውራጃ እንደኖረው አባታችን ያዕቆብ በጸገረ ክብር የተመላ ቅዱስ እስጢፋኖስ ሆይ እንደሚያገሳ አንበሳ የአንተን ድምፅ በሰሙ ጊዜ የአሳሞች አይሁድ መንጋ ተበተኑ፣ ክፎች ከሃዲያንም ጠፉ። የባሕርይ አምላክ ጌታችን ኢየሱስ ክርስቶስ መዝርዓተ ኃይሉን የተጠጋ እንደ አባታችን ሆር ጀርባም ለተባረከ ቅዱስ ዘባን ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ የአገልጋዮቹ ዲያቆናት ሥርዓትን በጠበቅህ ጊዜ የታዘዝከውን ተልእኮ ሁሉ ስለፈጸምክ ቅዱሳን ሐዋርያት በአንተ ደስ ተሰኙ። ጥበብንና ዕውቀትን ሳይጎድለው የማስተዋል መንፈስን ለተመላ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ አባታችን ያዕቆብ ልጁ ዮሐንስን እንደባረከው አንተም እኔ ልጅህን ተባርከኝ ዘንድ በአንድነት ወደ እኔ እንድትመጣ እለምንሃለሁ። ንጉሠ እስራኤል ሰለሞን ላደነቃት የተመረጠች ጥበብ ማደሪያ ለሆነች ቅድስ ሕፅን ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ ኢየሩሳሌም ቅዱሳን ነቢያትንና ቅዱሳን ሐዋርያትን እንደገደለች አንተንም በአደባባይ ገደለች። ከከሃዲዎች አደባባይ ተለይተ ስንዴና እንክርዳድን ለመለየት የወንጌል መንሽን ለተሸከሙ ቅዱሳት እጆች ሰላምታ የሚገባ ፈጣሪንና ወንድምን ስለመውደድ የተናገረች ትእዛዝህን የፈጸምክ ቅዱስ እስጢፋኖስ ሆይ ፈጣሪ ክርስቶስ ከሙታን ተለይቶ ቀድሞ እንደተነሳ አንተም ከማኅበረ ሰማዕታት ጉባኤ ሁሉ ሰማዕትነትን በመቀበል ቀደምክ። ኃይለ እግዚአብሔር በላዩ ያደረበት ከፍ ላለና ለከበረ ቅዱስ ክንድ ሰላምታ የሚገባ በሐቅ ለአሚን የበቀልህ ቅዱስ እስጢፋኖስ ሆይ ከሚንቦገቦግ ብርሃንና በመስቀል ምልክት ከተጎነጎነ ጽጌረዳ ጋራ አጽረ ሃይማኖት ከቦ የምትኖር የጥልቅ ባህር እንኮይ አንተነ ከማኑሄ ልጅ ሶምሶን ክርን ይልቅ ጽናቱና የኃይሉ ዝና በሁሉም ዘንድ ለተሰማ ቅዱስ ክርን ሰላምታ የሚገባ መዓዛ ገድል እንደ ሽቶ መዓዛ የሚጣፍጥ ከአፍዋት ሽቶዎች የምትልቅ ቅዱስ እስጢፋኖስ ሆይ ለወንድሞች ሰማዕታት የሰማዕትነትን መንገድ እንደመራቸው እኔንም ምስጋና ወዳለበት በሕይወት መንገድ ምራኝ። የሰማዕትነቷ መጠኗ እንደ ርዝመቷና ስፋቷ በድካምና በሲቃይ ዘንግ ለተከላት ክንድ ሰላምታ የሚገባ በግርማ ሞገስ የተሸለምክ ቅዱስ እስጢፋኖስ ሆይ በአንተ አማላጅነት የመጽሐፈ ሕይወት ወንጌል ትርጓሜ በአንተ ተሰብኮ መርገም ኦሪት ተሻረ። ለድሃና ለተቸገሩ ያለ መሳሳትና ያለ ቸልታ ለሚያዝኑና ለሚለግሱ የመሃል እጆች ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ ሰጎን ጫጩቶቿን ከአውሬ እንደምትጠብቅ እኔንም አንተን በአማላጅነት የሕይወት የጠባቂ ረዳት ያድርጌሃለሁና ከንስሐ ቀድሞ ከሚመጣ ድንገተኛ አይነ ሞት ትጠብቀኝ ዘንድ ከክፉ በሽታ ድነኝ። ተቆርጠው ከተከረከሙ በኋላ
ዳግመኛ ይበቅሉ ዘንድ ልማድ ላላቸው ቅዱሳት የእጅ ጥፍሮች ሰላምታ የሚገባ በጽኑ ዓለት የተመሰረተ የእግዚአብሔር ሕንፃ ንዑድ ክቡር ቅዱስ እስጢፋኖስ ሆይ በጽኑ ዓለት ላይ እንጂ በአሸዋ ላይ አልተመሰረትክምና የአመፃ ነፋሳት ሁሉ አንተን ይገፉ ዘንድ አይቻላቸውም። በዚያ ወድቆና ተጥሎ በዋለበት ስፍራ በግፍ ገመዶች ታስሮ ለተጎተተ ቅዱስ ጎንህ ሰላምታ የሚገባ ልቦናን ደስ የምታሰኝ የፍቅር ወይን ቅዱስ እስጢፋኖስ ሆይ የድል ደስታን በተቀበልክባት ቀን ዕውቀትን የሚያድል ጥበብን የሚሰጥ የበዓልህን ወይን ታጠጣኝ ዘንድ እለምንሃለሁ። ስርናይ በረከትን ለተመላ በጽጌ ሃይማኖት ለተከበበ እንደ ዝሆን ቀንድ ሰሌዳው ለረዘመ ቅዱስ ሆድህ ሰላምታ የሚገባ በድንጋይ የተወገርክ ቅዱስ እስጢፋኖስ ሆይ ከጊደርና በግ ደም ይልቅ የተሻለ እንደ ነቢዩ ሐጌ ልጅ ነቢይ ዘካርያስ በሰማዕትነት የፈሰሰ የአንተ የሰማዕትነት ደም በአማላጅነት የኃጢአታችን ብዛት ሁሉ የሚደመስስ ሲሆን የክፎች በደል ይቅር ያሰኝ ዘንድ እንደ አምላክ ልቦና ይቅርታን ለተመላ ቅዱስ ልብህ ሰላምታ የሚገባ የበረከት ፍሬን ያፈራ የወይን ሐረግ ቅዱስ እስጢፋኖስ ሆይ ፍሬ ጽድቅን አፍርቼ ኋላም አገልጋዩ ከጌታው ጋር በሚከብርበት ሰማያዊ መንግሥት የወይነ ሕይወት ተክልን አገኝ ዘንድ በአማላጅነት ትረዳይ ዘንድ እማጸንሃለሁ። ልብንና ኩላሊትን የሚፈትን ጥበብ ማደሪያ ሆኖ ለሚገኝ ቅዱስ ኩላሊት ሰላምታ የሚገባ የታመንክ የብርሃን ኢየሱስ ክርስቶስ ሰማዕት ቅዱስ እስጢፋኖስ ሆይ በተሾምክበት ዕለት ሲመት ከከዋክብተ ሰማዕታት ሁሉ በክብር ትልቃለ፣ አንተም ሁሉን ትመራለ። መንፈስ ቅዱስ ጥበብን መልቶበት ቂምንና በቀልን እንዳያስብ ለተጋ ቅዱስ ሕሊና ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ አምላኩ ኢየሱስ ክርስቶስንና ወገኖቹ እስራኤልን ካጠመቀ መጥምቀ መለኮት ቅዱስ ዮሐንስ በቀር በምድር ላይ እንደ አንተ ግፍን የተቀበለ የለምና ለመናገር ድንቅ ነው። የማየ ርኅራኄ መፍሰሻና የባሕረ ምሕረት ምንጭ ለሆነ ቅዱስ አንጀትህ ሰላምታ የሚገባ የልመና የማሳረጊያ አማላጄ ንዑድ ክቡር ሰዋስወ ጸሎት ቅዱስ እስጢፋኖስ ሆይ ስለ ኃጢአቱ አህያው በልዓምን እንደገሰጸው በጎ ነገርን የናቁ የእኔን ጠላቶች አጋንንትን ትገስጽልኝ ዘንድ እለምንሃለሁ። እንደ አልማዝና ዕንቁ በከበረ ሰደፍ ውስጥ በአንድነትና በየጊዜው ለሚኖር ቅዱስ ነዋይ ውስጥ ሰላምታ የሚገባ የአባታችን ያዕቆብ ወገን የሆንክ ቅዱስ እስጢፋኖስ ሆይ የአእላፍና የቆሬ ምስጋናቸው እንደተወደደ የከናፍሮችን ፍሬ ምስጋና ትቀበለኝ ዘንድ እማጸንሃለሁ። እንደ ጠቢቡ ንጉሥ ሰለሞን መቁረር አፈጣጠሩ ደስ ስለሚያሰኝ ቅዱስ እንብርት ሰላምታ የተገባ የታመንክ የዘመን ሐዲስ አብርሃም የእግዚአብሔር ወዳጅ ቅዱስ እስጢፋኖስ ሆይ ከዓለም ተለይቼ እንደ አባቶቼ ሁሉ ባረፈው ጊዜ እንደ አልዓዛር ወደድከኝ፣ በአማላጅነት ተረዳይ ዘንድ እማጸንሃለሁ። የድል ቀሚስ ሽልማቱ የድንግልና ትጥቅም ማሰሪያው ለሆነለት ወገብ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ ናኦስን ከአካያ ዛፍ ከተሰራ ወንበሩ ጋር እንደገለበጥከው ሕይወቴን ወደ ጉድጓድ ይከቱ ዘንድ የሚሸምቁ ጠላቶቼን ስለኔ የሚቆም ጽንዓ ኃይልንና የአማላጅነትን ገናናነት ያውቁ ዘንድ እማጸንሃለሁ። እንደ ምሰሶች ይሸከሙ ዘንድ
በጽድቅ መሠረት ላይ ለተሰሩ ቅዱሳት ጭኖች ሰላምታ የሚገባ መንፈስ ቅዱስ የንጽሕና ደም ግባት ለሆነል የወይን ሐረግ ቅዱስ እስጢፋኖስ ሆይ ቅዱሳን የክርስቶስ ወገኖች ተከትለውክ በታመነ ወዳጅ ልማድ ፈጥነ ትደርስልኝ ዘንድ እማጸንሃለሁ። በምስጋናና በስግደት ሳይለያዩ አንድ ለሆኑት ቅዱሳት ጉልበቶች ሰላምታ የተገባ የታመንክ ድንቅ ተአምራትን የምትሰራ የጸሎት ሰው ቅዱስ እስጢፋኖስ ሆይ ካህን ሉኪያኖስ የተአምርህንና የኃይልህን ገናናነት አይቶ አደነቀ። በፍርድ አደባባይ ኃይልን እንደተመሉ ጽኖች እግሮች ለመቆም ላቀኑ ቅዱሳት እግሮች ሰላምታ የሚገባ ለተልእኮ የፈጠንክ ጎልማሳ ቅዱስ እስጢፋኖስ ሆይ ነቢዩ ዳዊት አምላኩ እግዚአብሔርን ሕግህ መቅረጽ ለመንገድ የብርሃን ነው እንዳለ በአማላጅነት እግሮችን ወደ በጎ መንገድ ታቃናቸው ዘንድ እማጸንሃለሁ። ተንገዳግደው ላልወደቁ በቤተልሔም ገብተው ለመታጠብ ላልፈቀዱ ቅዱሳት ተረከዞች ሰላምታ የሚገባ የጉባኤ መምህር በታላቅ አደባባይ ስለ ጌታ ክርስቶስ የመሰከርክ ቅዱስ እስጢፋኖስ ሆይ አንተ የተቀበልከው መከራና ሲቃይ ልክና ወሰን የለውም። እንደ ሊባኖስ ዝግባ ለምልሞ በፍጹም ጸጥታ ላደገ ቅዱስ ቁመት የአጋዕዝተ ዓለም ሥላሴ አብና ወልድ መንፈስ ቅዱስን ህልውና በሥጋና ነፍስ ዓይን ያየ የዘመነ ሐዲስ ኤልያስ ንዑድ ክቡር ቅዱስ እስጢፋኖስ ሆይ በመንፈስ ቅዱስ ኃይል ባድናቆት ተመላ። የቅዱሳን መላእክት ክብር ሞገስ ስለሆነለት ከሰው ልጆችም ተለይቶ ደም ግባቱ ደስ ስለሚያሰኝ ቅዱስ መልክ ሰላምታ የሚገባ የፈጣሪ እግዚአብሔር ዙፋን ሰማይም የምልክት ጌጥ ኮከብ ሆንክ ቅዱስ እስጢፋኖስ ሆይ ቅዱሳን ካህናተ ሰማይ ሱራፌል ፍህም ወደማይጠፋበት እሳታዊ ጽናቸው ውስጥ ይጨምሩት ዘንድ የጸሎቴን ዕጣን አሳርግልኝ። ለሮማውያን አውደ ዓመታቸው በምትሰኝ የፍቅርና ሰላም ወርሃ ጥር ከሥጋ ለተለየች ነፍስ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ በሰማዕትነት ተጋድሎ መጨረሻ እንደ ሽቱ የከበረ ሰማያዊ ዋጋን ከአምላክ እንደተቀበለ ከቂም የራቀ የኔ ወዳጅንም ልመና ትቀበለኝ ዘንድ ለምንሃለው። ከልዑል እግዚአብሔር ዘንድ ሕሙማንን ሊፈውስ ሙታንን ሊያነሳ ሥልጣን ለተቀበለ ቅዱስ ሰውነት ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ የጌታችን ኢየሱስ ክርስቶስ በዓለ ልደት ተከትሎ በማግስቱ የአንተ በዓል በከበረ ጊዜ ሁላችን ያንተ ወዳጆች ከዚህ ዓለም የባርነት ግዛት አርፈናልና በሰማዕትነት ያረፍክባት የእረፍትን ክብር ተረዳን። ከማኅሌትና ከእልልታ ጋራ ከርቤ በተቀላቀለበት በጣፋጭ ሽቶ መዓዛ ለተከናወነ ቅዱስ ግንዘተ ሥጋ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ መጽሐፍ እንደተናገረው ወዳጅ አባትና ረዳት መጋቢ አድርገው አንተን በጠሩህ ጊዜ ለፍዩማን ማኅበረ ቅዱሳን በመከራ ጊዜ ትረዳቸው ዘንድ አባታችን አብርሃም በገንዘቡ ከተዋጃት መቃብሩ ይልቅ በእጅጉ ድንቅ ለሆነ መቃብር ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ አባታችን ኖህ ከልጆቹ ጋር በምድረ ገነት አጠገብ ንጽሕናን በተመላች መርከብ ውስጥ ሆኖ ከማየ አይህ እንደተሰወረ እኔ ወዳጅህን ከመጨረሻው ዘመን መከራ ተሰውረኝ ዘንድ እለምንሃለሁ። በልዑል እግዚአብሔር ፈቃድ ከተሰወረበት ቅዱስ ስፍራ በወርሃ መስከረም 15 ቀን ለተገለጠ ቅዱስ ፍልሰተ ሥጋ ሰላምታ የሚገባ ቅዱስ እስጢፋኖስ ሆይ
ይህንን ያቀረብኩልን የምስጋና መስዋዕት ተቀብለ አቤቱ የአማላጅነትን በጎ ምልክት ከኔ ከወዳጅ ይህንን ከሚሰሙ በጸሎት አስቡን ካሉን ከእህት ከወንድሞቻችን ጋር ታጸና ዘንድ እነሆ የመልክህን ምስጋና ፈጸምኩ። ንዑድ ክቡር ሊቀ ዲያቆናት ቀዳሜ ሰማዕት ቅዱስ እስጢፋኖስ ሆይ ሐዋርያው ቅዱስ ጳውሎስ ሰው በሥጋ ቢዘራ በሞት በመንፈስ ቢዘራም በሕይወት ያገኛል ብሎ በጎ መልእክትን እንደጻፈ እነሆ የአንተን ቅንጣት ምስጋና አቅርቤ ያለሁና ይህንን የከንፈር ምስጋና ትቀበል ዘንድ እለምንሃለሁ። አቤቱ የቀዳሚ ሰማዕት ቅዱስ እስጢፋኖስ አምላክ ልዑል እግዚአብሔር ሆይ ከሥጋና ከነፍስ መከራ ሁሉ ጠብቀን አድነን፣ አሜን። ሰኔ 17 የዕለቱ ስንክሳር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 17 በዝች ቀን ታላቁ አባት አባ ለትጹን አረፈ። ይህ አባት ከብህንሳ ሀገር ነበር። ጎልማሳም በነበረ ጊዜ ነፍሱን ሊያድናት የሚሻ ይጣላት፣ ነፍሱን ስለ እኔ የጣላትም ያገኛታል፣ ለዘላለም ሕይወትን ይጠብቃታል የሚለውን በቅዱስ ወንጌል የተጻፈውን የሕያው ንጉሥን ቃል ሰማ። ወዲያውኑ ልቡ ስለ እግዚአብሔር ፍቅር ስለ ዘላለማዊ ተድላ እንደ እሳት ነደደ። ቅዱስ ቁርባንንም ተቀብሎ እስዋሃት ወደሚባል ገዳም ሄደ። በጾም በጸሎትና በስግደት ታላቅ ተጋድሎን ያለማቋረጥ ይጋደል ጀመር። 7 ቀንም ይጾም ነበር። የእግዚአብሔር መልአክ ተገለጸለትና የምንኩስናን ልብስን ያለብሰው ዘንድ ወደ አባ ኤስድሮስ እንዲሄድ አዘዘው። እርሱም መልአኩ እንዳዘዘው ሄደ። አባ ኤስድሮስም በልብሱና በአስኬማው ላይ 40 ቀኖች ጸለየ። ከዚህ በኋላ ልብሱንና አስኬማውን አለበሰው፣ በገድል መጠመድን ጨመረ። ከዚህ በኋላ በመምህሩ ፈቃድ ወጥቶ እየተጋ እየጾመና እየተጋደለ ብቻውን ኖረ። ከእርሱም አቅራቢያ የሆነ አንድ ገዳም ነበር። የገዳሙን መነኮሳት የሚጎበኛቸው ነበር። በአንዲት ዕለትም ወደዚያ ገዳም ሄደ። አበምኔቱንም ታሞ ለሞት ደርሶ አገኘው። መነኮሳቱም በዙሪያው ሆነው ያለቅሳሉ። አባ ለትጹንም የሰይጣን ሰራዊትን ከበውት ደስ ሲላቸው አያቸው። አባ ለትጹንም አባት ሆይ በአንተ ላይ የሆነው ምንድነው ብሎ አበምኔቱን ጠየቀው። እርሱም መነኮሳቱን ካጠገቡ እንዲርቁ አዘዛቸው። ከዚህ በኋላ ያደረገውን በደሉን ሊነግረው ጀመር። እንዲህም አለው፣ ከኔ አስቀድሞ እንደነርሱ ያለ ማንም ያልሰራው ኃጢአትን ሰርቻለሁና አባቴ ወይ በጸሎታ አትርሳኝ። እኔ ቅስና ልሾም ፈልጌ ባልሾሙኝ ጊዜ ወደ ሌላ ሀገር ሄድኩ። ኤጲስቆጶሱም ቅስና ሾመኛል ብዬ በድፍረት በቁርባኑ ላይ የምቀድስ ሆንኩ። ለጠላሁትም በቁርባኑ መስዋዕት ውስጥ መርዝ አድርጌ ሰጠዋለሁ፣ እርሱም ይሞታል። ከእናቴም ጋር 10 ጊዜ ተኝቻለሁ። ከኔም ጸንሳ ለመውለድ በደረሰች ጊዜ ስራ ያጠጠቼ ሕፃኑን በሆዷ ውስጥ ገደልኩት። ኃጢአቴም ብዙ ነው፣ ተነግሮ አያልቅም። ከበጎ ሥራ ምንም የሰራሁት የለም። ነገር ግን በጸሎታ አትርሳኝ፣ ከዚህ ከኃላፊው ዓለም መውጫ ይደርሷልና። ወዲያውም በክፉ አሟሟት ሞተ። ነፍሱንም አጋንንት ሲቀበሏትና በየራሱ በሆነ ሲቃይ ሲያሰቃዩት አባ ለትጹን አያት። አባ ለትጹንም ለቅሶን አለቀሰ። አባ ለትጹን ስለ ወዳጆቹ ነፍሱን አሳልፎ የሚሰጥ ያለ ከሆነ ከዚህ የሚበልጥ ፍቅር የለም የሚለውን የቅዱስ ወንጌልን ቃል አሰበ። አባ ለትጹንም ስለዚህ ኃጥእ ሰው ነፍስ ክብር ይግባውና ጌታችን ኢየሱስ ክርስቶስን እየለመነ 5 ጊዜ እስከሚሞት ሰውነቱን ሊያሰቃያት ጀመረ።
የመላእክት አለቃ ቅዱስ ሚካኤል መጥቶ አስነሳውና እንዲህ አለው፣ ስለዚህ ኃጢአተኛ ነፍስህን አትግደል፣ ምሕረት አይገባውምና። እግዚአብሔር እውነት ፈራጅ ስለሆነ በደሉ አይሰረይለትም። አባ ለትጹን ግን መሐሪ ይቅር ባይ ወደሆነ እግዚአብሔር ስለዚህ ኃጢአተኛ እየለመነ ራሱን ማሰቃየት አልተወም። ከዚህ በኋላ ራሱን በባህር አስጥሞ ሞተ። ያን ጊዜም ታላቅ ነጎድጓድ ሆነ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ወርዶ በባህሩ ዳር ተቀመጠ። ከባህርም አውጥቶ ከሞት ያድነው ዘንድ ቅዱስ ሚካኤልን አዘዘው። እርሱም አድኖ ክብር ይግባውና በጌታችን ኢየሱስ ክርስቶስ ፊት አቆመው። ጌታችንም የመረጥኩ ለትጹን ሆይ ኃጢአቱ እጅግ ብዙ ስለሆነ ከኃጢአተኞች ሁሉ በደል ስለሚከፋ ምሕረት ስለማይገባው ስለዚህ ኃጢአተኛ ብዙ ጊዜ ነፍስህን ለምን ትገድላለህ? አለው። አባ ለትጹንም እንዲህ ብሎ መለሰ፣ መሐሪ ይቅር ባይ ጌታዬ ፈጣሪ ሆይ ያን ኃጢአተኛ ትምረው ዘንድ ለምንሃለው። ያለዚያ ነፍሴን ከእርሱ ጋር ወደ ሲቃይ ውሰዳት። ከዚህ በኋላ ጌታችን የዚያን ኃጥእ ነፍስ ያመጣት ዘንድ ቅዱስ ሚካኤልን አዘዘውና አመጣት። በከበረ እጆቹም ዳሰሳት፣ እንዳልተፈጠረችም አደረጋት። ይህች ነፍስ አፈር ትሁን እንጂ ለሲቃይ ወይም ለሕይወት አትሆን አለ። አባ ለትጹንም ስለ ይቅርታውና ቸርነቱ ገናናነት መድኃኒታችንን ፈጽሞ አመሰገነው። ከዚህ በኋላ ጌታችን አባ ለትጹንን የመረጥኩህ ለትጹን ሆይ በእውነት እነግርሃለሁ፣ መታሰቢያን ለሚያደርግ ሁሉ በስምህ መባ ለሚያስገባ ወይም የተራበ ለሚያበላ፣ የተጠማ ለሚያጠጣ፣ የተራቆተ ለሚያለብስ፣ ገድልህን ለሚጽፍ እኔ የሁሉንም ኃጢአታቸውን ይቅር እላለሁ፣ ስማቸውንም በሕይወት መጽሐፍ እጽፋለሁ፣ በጎ ዋጋቸውን እሰጣቸዋለሁ። ጌታችንም ይህንን ብሎ ወደ ሰማያት አረገ። ቅዱስ አባ ለትጹንም እጅግ ደስ አለው። ወደ በዓቱም ተመልሶ እየተጋደለ ብዙ ዘመን ኖረ። እግዚአብሔርንም አገለገለው። መልካም ገድሉንም ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር አሜን። በዚች ዕለት ፍጹም መናኔ የሆነ የመጻተኛው ባህታዊ ጰላሞን የእረፍቱ መታሰቢያ ነው። እርሱም ከተጋድሎ የተነሳ ሰይጣን እስከ ደከመ ድረስ በተራራ ላይ እግዚአብሔርን እያገለገለ በገድል ተጠምዶ የሚኖር ነበር። ይህ አባት በቀንና በሌሊት ያለቅሳል። ከማንም ጋር ሳይነጋገር ከቶ ሳይስቅ ለረጅምና ለብዙ ዘመናት ኖረ። ሰይጣንንም የሚያስቅ ነገርንና ጨዋታን ብዙ ጊዜ በላዩ ያመጣበት ነበር። እርሱ ግን ፈገግ እንኳ አይልም፣ ነገር ግን የሚተክዝ ነበር። ክብር ይግባውና ልቡን በጌታችን ኢየሱስ ክርስቶስ ፍቅር የተመሰጠ ነበር። ሰይጣንም በእርሱ ላይ ተቆጥቶ የሚያድነው ሆነ። በአንዲት ቀንም አባ ጰላሞን የእጅ ሥራውን ሊሸጥ ተነስቶ ሄደ። ሲጓዝም ሰይጣን ጎዳናውን አሳተው፣ ልቡንም መሰጠው እንጂ ያውቅ ዘንድ አልተወውም። ከ7 ቀኖች ፍጻሜ በኋላ አባ ጰላሞን ከረሃብና ከጥም ብዛት የተነሳ በምድር ላይ ወደቀ፣ ለመሞትም ደረሰ። ሰውን የሚወድ እግዚአብሔርም እንዲጠፋ አልተወውም፣ ነገር ግን ሰይጣንን ከእርሱ አርቆ አሳደደው። አረጋዊ አባ ጰላሞንም በእርሱ የሆነውን ባወቀ ጊዜ ጌታዬ ኢየሱስ ክርስቶስ ሆይ እርዳይ ብሎ ጮኸ። ወዲያውኑ ጰላሞን ሆይ አትፍራ፣ ከእንግዲህ ወዲህ ጠላት ባንተ ላይ ክፉ ሊሰራ አይችልም። ነገር ግን ተነስተ ወደ ደቡብ ጥቂት ተጓዝ። በዚያም በተራራው አጠገብ የሚኖር
ስሙ ለትጹን የሚባል ሽማግሌ ጻድቅ ሰው ታገኛለህ። እርሱም ስለ ስሜ ብዙ መከራ የተቀበለ ነው። ያደረግከውን ሁሉ ሰይጣንም እንዴት እንዳሳተ ንገረው። እርሱ ኃጢአት እስኪሰረይ ስለ አንተ ይጸልያልና የሚል ቃልን ሰማ። ወዲያውኑ ብፁዕ አባ ጰላሞንም ተነስቶ ከእጅ ሥራው ጥቂት ተሸክሞ አቤቱ በስምህ አድነኝ የሚለውን የዳዊት መዝሙር እስከ ፍጻሜው፣ ዳግመኛም 63ኛውን መዝሙር እያነበበ ቃሉ ወደ አመለከተው ሄደ። ጌታችንም መርቶ ወደ ሽማግሌው አባ ለትጹን አደረሰው። አባ ለትጹንም ባየው ጊዜ በደስታ ተቀብሎ ሰላምታ ሰጠው። ወደ ተራራውም አወጣው። ከጸለዩ በኋላ ተቀመጡ። አባ ጰላሞንም የመረረ ለቅሶን እያለቀሰ ሊነግረው ጀመር። ከትንሽነቱ ጀምሮ ሰይጣን እንዳሳተው እንዲህ ብሎ ነገረው። በአንዲት ዕለት የእጅ ሥራዬን ልሸጥ በግብፅ ገበያ መንገድ ስጓዝ ሰይጣን መጥቶ ልቤን አዘነጋት። መድኃኒት የሚሆነኝን የጌታዬን ኢየሱስ ክርስቶስ ስም እጠራ ዘንድ አልተወኝም። ዳግመኛ እንደ ንጉሥ ከተማ የታነጸች ውሃዎችና ተክሎች መልካም ዛፎች አላት ከተማን አሳየኝ። የእጅ ሥራዬንም ልሸጥ ሳስብ ባሏ ብዙ ገንዘብ ትቶላት ሞቶ በምታዝን ሴት አምሳል ታየኝ። የእጅ ሥራህን እገዛሃለሁ ብላኝ ወደ ቤቷ አዳራሽ አስገባችኝ። እንቅቦቹንም ከላይ ወርዳ ኖረች። እግሮችንም አጠበች። ባሮቿንም ማዕድ ያቀርቡ ዘንድ አዘዘቻቸው። ከእርሷ ጋር እበላ ዘንድ ብዙ ማለደችኝ። በልተን ጠጥተን ሰከርን። ስንጨዋወትም ባሮቿ ሁሉም ወጡ፣ ሁለታችን ብቻችን ቀረን። ያን ጊዜ ልቤ በዝሙት እሳት ተቃጠለ። እግዚአብሔርንም መላእክቶቹንም ቢሆን አላሰብኩም። በእርግጥ ከእርሷ ጋር እንደሚተኛ ሆንኩ። ከዚህ በኋላ በነቃው ጊዜ ብመለከት ምንም ነገር አላገኘሁም። ሴትም ማዕድም ቤትም አታክልትም ቢሆን አላገኘሁም። ነገር ግን ራሴን ከተራራው በታች አገኘው። እንዳልበላና እንዳልጠጣም ሆንኩ። እጅግ አለቀስኩ። ሰይጣንም በሩቅ ቆሞ መጻተኛ ጰላሞን ሆይ ወየውልህ፣ እንደ ወፍ ላጠምድህ በአንተ ላይ በርትቻለሁና እያለ ሲዘብትብኝ አየሁት። ነገሩንም ሰምቼ በመስቀል ምልክት በላዩ አማተብኩ፣ ከኔም ሸሸ። አሁንም አባቴ ለትጹን ሆይ በደሌን ይቅር ይለኝ ዘንድ ወደ እግዚአብሔር እንድትለምንልኝ በቅድስና ተማጽኛለሁ። ቅዱስ አባ ለትጹንም አይዞ እግዚአብሔር ኃጢአትን ይቅር እንደሚልህ አምናለሁ ብሎ መለሰለት። ከዚህ በኋላ ተነስቶ 3 መዓልትና 3 ሌሊት ጸለየ። ወደ እነርሱም እንዲህ የሚል ቃል መጣ። የታመናችሁ አገልጋዮች አትፍሩ። ከእንግዲህ ወዲህ ጠላት በእናንተ ላይ በረታታም። ጰላሞንም የሠራውን ኃጢአት በራሱ በሰይጣን ላይ ያደረገው። የጰላሞንን ኃጢአት ብቻ አይደለም፣ ነገር ግን የሚፈትናችሁን ሰዎች ሁሉ ኃጢአታቸውን በሰይጣን በራሱ ላይ መልሳለሁ። ከዚህ በኋላ አባ ጰላሞን ከአባ ለትጹን በረከት ተቀብሎ እግዚአብሔርን እያመሰገነ ወደ በዓቱ ሄደ። ተጋድሎውን ፈጽሞ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ የቅዱሳኑ በረከትም ከሁላችን ጋር ይሁን፣ አሜን። ሰኔ 17 የሚከበሩ ዓመታዊ ቅዱሳን በዓላት፦ ብፁዕ አባ ገሪማ፣ አባ ለትጹን፣ አባ ጰላሞን፣ ቅድስት አርሴማ ጻድቅ፣ ሰማዕታት እለ አኮራን። ወርሃዊ በዓላት፦ ቅዱስ እስጢፋኖስ፣ ቅዱስ ያዕቆብ፣ ቅዱሳን አበው መክሲሞስና ዱማቴዎስ፣ ቅዱስ ኤጲፋኒዎስ ሊቅ።